እንዳልታሰር ወይም ደግሞ በግዴታ ወደ ሱዳን እንዳይሸጡኝ ወይም ደግሞ ወደ ማሰልጠኛ እንዳይወስዱኝ ፈርቼ የወጣው አንድ ወጣት ነኝ። እናት ማልቀስ የለባትም። በእውነቴን ነው የምላችሁ። ሁሉ ቤተሰቦቻችን እዛ ናቸው ያሉት። አሁን ከነ ልጆች ሴቶች ነው ያፈታቸው። ሰላም አጥቶ እዚህ አዲስ አበባ እየመጣ በተለያዩ ኢትዮጵያና ሊቢያ ኦሬዲ የመን ምናምን እየተሰደደ ስላለው ይህ ወጣቱ አብዛኛው የትግራይ ይህን መቆም አለበት። እናት ልጇን አጥታ ብዙ ልጆቻቸውን አጥቶ አሁንም አንድ ወይም ሁለት የቀሩ ቢኖሩ እነሱ ተወስዶ ሲሸጡባቸው እጅግ ከባድና ሰቆቃ ነው። ህወሓት ቢባል የለም። አንድ ፖለቲካል ፓርቲ በህግና በስርዓት ነው መቋቋም ያለበት። የኢትዮጵያ ምርጫ ቦርድ ህወሓት የሚባል ፓርቲ የለም ብሎ አስቀምጧል። ይሄ ህገ ወጥ ቡድን ነው። No more war. We need peace. لوي نقول زلنا سلفي أو أدي سوا زنبر تجراي ترح زي خنس أو تجراي سلامة وزخونة من قدي نورأو كدف سلزي خاله ዛሬ እያደረግነው ያለው ሰልፍ በአዲስ አበባ የሚኖር ትግራዋይ ብቻ ሳይሆን በትግራይ ሰላማዊ በሆነ ሁኔታ ኑሮውን መምራት ያልቻለ በአፈሳና በሌሎች የአፈና ተግባራት ወደ አዲስ አበባ የመጣ በርካታ ወጣቶች ያሉበት ሁኔታ ላይ ስላለን ድምጽ የምናሰማበት እድል መጠቀም አለብን ብለን ስላመንን ነው። አሁንም ህዝብ እንዲፈናቀል እያደረገ ያለውና ከባድ ጉዳት እያስከተለ ያለው ኋላ ቀር ቡድን በአዲስ አበባ የሚደረግ ሰልፍ እንደ አንድ የክህደት መለያ አድርጎ ሊያሳይ ይሞክራል። ሰሚ የለውም እንጂ የትግራይ ህዝብ ነፃ የሚወጣበት ሁኔታ እንዲፈጠር፣ ተፈናቃዮች እንዲመለሱ፣ ትግራይ ወደ ልማት እንድትመለስ፣ ጦርነትና የጦርነት ድባብ ለአንዴና ለመጨረሻ ጊዜ እንዲቆም ነው የዚህ ሰልፉ ምክንያት። ሰልፉን በአዲስ አበባ የምናደርግበት ምክንያትም በመቀሌ ማድረግ ስላልተቻለ ነው። እናቶች ልጆቻቸውን ከአፈሳ ለመከላከል ሲሞክሩ የሚገደሉበትና የሚታሰሩበት፣ ወጣቶች ታፍሰው ወደ ካምፖች የሚወሰዱበት፣ ወጣቶች ወደ ውጭ የሚሸጡበት ሁኔታ ተፈጥሯል። ይህንን ሁኔታ ዓለም እንዲያውቀው ከምንም በላይ ደግሞ የትግራይ ህዝብ ሊያወግዘው የሚገባ ስለሆነ ድምጻችንን ለማሰማት ጭምር የተዘጋጀ ሰልፍ ነው። አሰፋ ብርሃን ነው የሚባለው። ፕሪቶሪያ ጊዜም ተደራዳሪ ነበር። ተደራድረን ሰላም ተፈራርመን ከመጡት ውስጥ አንዱ ነኝ። ከዛ ትግራይ ነበርኩ። ትግራይ ጊዜያዊ መስተዳድሩ ሲፈርስ አሁን እዚህ የለውጥና የሰላምና የለውጥ ምክር ቤት የሚል አቋቁመን ይህን ጦርነት ለማስቆም ሰላም ለማስፈን እየታገለ ያለ ምክር ቤት አባል ነኝ። እንደዚህ ብለህ ልትገልጸው የምትችል የለም። ቢኮዝ ብዙ ዓለም ላይ እንደዚህ አይነት ተሞክሮም የለም። ሰው ይዘምታል። ሁሉም ኢትዮጵያዊ ዘምቷል እኮ። የሀገር ጉዳይ ሲመጣ ዝመት ተብሎ ይዘምታል። ለገበያ ለሰው ጉዳይ ሱዳን፣ ኮርዶፋን ለሚደረግ ውጊያ በብር ተደራድሮ ለአንድ ሰው 300 ለአንድ ሰው 400 ተብሎ ለመሸጥ ከናት በጉልበት ልጅ ዘርፎ የሚሄድ የሀገር ፖለቲከኛ ታይቶ አይታወቅም። እና የክፋት የግፈኝነት የፋሽስትነት መጨረሻ እየተደረገ ያለው ኢትዮጵያ ብቻ አይደለም እኮ። ይሄ ግሩፕ አሁን ነጥሮ ወጥቷል። እንደ ድሮ ፖለቲካ ኃይል ምናምን ተብሎ የሚታወቅ ነው። ገባል 100 የማይሞሉ ከአንድ ኔትወርክ የተሳሰሩ ወንጀለኞች ናቸው። ለኢትዮጵያ ሕዝብ በሙሉ የከበዱ ከብደውት ገፍትረው የላኩት የ30 ዓመት ወንጀለኞች ናቸው። ከዛም በኋላ 10 ዓመት ሌላ ቁም ነገር የሰሩ እንዳይመስል ሰው ሲሸጡ ወንጀል ሲሰሩ ሲነግዱ ነው የከረሙት። ስልጣን ወንጀል ሰሩበት። ስልጣን ከተጠያቂነት መከላከያ አድርገው ነው ያዙት። ሰው ፖለቲከኞችም አይደሉም። ወንጀልና ጥፋት ነው የሚያሰባስባቸው። ፍርሃት ነው ደግሞ አንድ የሚያደርጋቸው ተጠያቂነት ለመሸሽ ነው። እኔ እዛ ነበርኩኝ። አሁን ከመጣው ብዙ አልቆየውም። እዛ ላይ ሰላም ስላጣው ነው እንጂ እዛ ላይ መኖር ጠልቼ አይደለም ወደዚህ የመጣው። እንዳልታሰር ወይም ደግሞ በግዴታ ወደ ሱዳን እንዳይሸጡኝ ወይም ደግሞ ወደ ማሰልጠኛ እንዳይወስዱኝ ፈርቼ የወጣው አንድ ወጣት ነኝ። ትግራይ ላይ ያለው ሁኔታ ለመግለጽ በጣም ይከብዳል። እዚህ ላይ ቁመን እንኳን ይቅርና ቁጭ ብለን መጽሐፍ ጽፈንም የማንወጣበት ትልቅ
ጉዳይ ነው ያለ። ስለሱ ለመናገር ይከብዳል፣ በጣም ከባድ ነው። ወጣቶች አገራቸው ላይ እየተሰደዱ አገራቸው ጥሎ ወደ ሊቢያና ወደ ሳዑዲ እየተሰደዱ ያሉበት ሁኔታ ነው ያለ። በዚህ በህወሓት በኩል ደግሞ ወደ በኤርትራ አድርጎ ወደ ሱዳን የመሸጥ ሁኔታ አለ። ወጣቶች ለጦርነት እዛ ላይ ያለ ኃይል እንዲያግዙ በማይገባቸው የሱዳን መሬት ላይ ሄዶ እዛ ላይ መስዋዕት እየከፈሉ ነው። ይሄ በጣም ማለት ለመግለጽ ይከብዳል። ወጣቱ ወደ አዲስ አበባና ወደ ሌሎች ክልሎች በየቀኑ በሺዎች የሚቆጠሩ ወጣቶች በየቀኑ እየወጡ ነው ያሉት። ትግራይ ላይ ያለ ሁኔታ በጣም ለመግለጽ የሚከብድ ነው። ትግራይ በአሁኗ ሰዓት ለወጣት ለትግራይ ህዝብ የምድር ሲኦል ሆናለች ማለት ነው። ይሄ እያደረገ ያለ ደግሞ 10 የማይበቁ የህወሓት ኃይሎች ናቸው። ለነዚህ ለራሳቸው ምቾት ሲሉ ህወሓት ወጣቱ ወደ ሱዳን እየላከና ወደ ትጥቅ እያፈሰ ነው ያለ። በየቀኑ እየተከታተላችሁ ካላችሁ ከሆናችሁ በየቀኑ እየወጡ ያሉ መረጃዎች እንደሚያመላክቱ እኔ ደግሞ በቅርብ እንደመጣው ወጣት ከዛ ሸሽቼ የመጣው ወጣት በየቀኑ ወጣቶች እየታፈሱና ወደ ማሰልጠኛ የሚወሰዱበት ሁኔታ ነው ያለ። ከዚህ የቀረ ደግሞ ስለዚህ የተናገረ እናቶችም ቢሆኑ ወጣቶችም ሌሎችም እየታሰሩበት ያሉበት ሁኔታ ነው ያለ። የ80 ዓመት አዛውንት የሚያስር ጨካኝ የሆነ ስርዓት ነው ያለ በዚህ ሰዓት ትግራይ ውስጥ ማለት ነው። እናት ማልቀስ የለባትም። በእውነቴን ነው የምላችሁ። ሁሉ ቤተሰቦቻችን እዛ ናቸው ያሉት። እኔ አሁን ይሄ ሚዲያ ምናምን ስለሆነ ሳይሆን ልጆቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እዛ ናቸው ያሉት። የትግራይ እናት ማልቀስና በልጇ ሀዘን መቀመጥ የለባትም ብዬ ነው ማምነው እኔ። እና ከባድ ነው ለመግለጽም ይጨንቅሻል። ብቻ አሁን እኔ እዚች ጋር ጥሩ አየር እየተነፈስኩ ነው። እዛ ያለ ህዝብ ግን እየተጨነቀ ነው። በልጇ ሀዘን ተቀምጣ እናት እያለቀሰች ነው ያለ። አብ ትግራይ የተሰራው ስራ ከገበያ ወፈረው ልጅ ሴት በቀደም ወንድ ነበር አይደለም። አሁን ከነ ልጆች ሴቶች ነው ያፈታቸው። የቁመና ህዋስና ለበኸያ ያለቀሱ ነው የሚያድሩት። ያለቀሱት የቆዘሙት ነው የሚያድሩት። ከዚህ ግን ይሄ ክቆም ህዝብ ኢትዮጵያ አንድ ክንኾን ክሻዕ ከዚህ ግን ኢትዮጵያ የግል እኛ መሸቀጥ አባል መሸቀጥ ሌላ አይሁን። ህዝብ ኢትዮጵያ አንድ ሰላም ይሁን። አንና ሰላም እንፈልግ። ይቁመና አነ እዚህ የለብን ታጠለ ወጀራት ከባሪራው በአዲስ አበባ ለምለም ሀገር ተቀምጠዋል። እኔ መርካቶ ነው የምሰራው። ታላ ህዝብ ኢትዮጵያ ደቀኝ ከዚህ ግን አወጣሁ ማለት ነው። አንድ አዳላው ነው። ሰላም ይሁን። ሰላም ፈልጋለሁ እኔ። ሰላም ለሀገርና ሰላም ለኢትዮጵያ ይሁን። የቡድን እጣ ፈንታው ከጦርነት የተቆራኘ ነው እና የሰላማዊ የሆነ ህጋዊና ሰላማዊ መንገዶችን ሁሌ እንደጣሰ ነው። ስለዚህ ይሄ እያደረገ ያለው ለቡድናዊ ጥቅም ብሎ ነው። ስለዚህ ባህሪውም በሰላማዊ ችግሮችን በሰላማዊ መንገድ በድርድር በህጋዊ መንገድ ፈታ አያውቅም። ስለዚህ ከባህሪው የሚነሳ የመነጨ ችግር ነው እየፈጠረ ያለው። ስለዚህ እንደሚታወቀውም በትግራይ አስገዳጅ የሆነ አፈሳ ወታደራዊ አፈሳ እያካሄደ ነው። እናቶች፣ ወጣቶች እና አባቶች እየተደበደቡ እየታሰሩ ነው። የታፈሱ ወጣቶችም በሱዳን እንደ ሽያጭ እየቀረቡ ነውና ይሄ የትግራይ ህዝብ የጠላውን የተጸየፈውን ጦርነት አስገድዶ ጎትቶ እየወሰደው ነውና ይሄ ለመቃወም ነው እኛ እዚህ ሰላማዊ ሰልፍ የወጣ ነው። ለጥቂት አመራሮች ጥቅም ሲባል ነው ይሄ ጦርነት እየተፈጠረ ያለው፣ ይሄ ህግም እየተጣሰ ያለው። ስለዚህ ይሄ እነዚህ ጥቂት ሰዎች ተለይተው ተሸንፈው በሰላማዊ ትግል እኛ እንደ ሰላማዊ ተጋዮች በሰላማዊ ትግል ለመቀየርና ወደ ሰላማዊ መንገድ ለማስመጣትም ጥረት እያደረግን ነው። ይሄ ሰላማዊ ሰልፍም የዓለም ማህበረሰብ ጫና አድርጎ
የሰላም ስምምነቱ ፕሪቶሪያ እንዲከበር እነዚህ ሰዎችም በህግ ስር እንዲሆኑ አስፈላጊ ጫና ተደርጎ ከህግ ውጭ የሚሄዱበትን ወደ ስርዓት ለማስመለስ ነው እኛ ጥረት እያደረግን ያለነው። የአዲግራት ነዋሪ ነኝ። አሁን በአዲስ አበባ ነው የሚገኘው። ዛሬ እዚህ የተገኘ ነው ኦልሬዲ የትግራይ ህዝብ ሰላም እንደሚፈልግ ጦርነት እንደማይፈልግ በህወሓት የሚባል ቡድን ሰላም አጥቶ እዚህ አዲስ አበባ እየመጣ በተለያዩ ኢትዮጵያና ሊቢያ ኦልሬዲ የመን ምናምን እየተሰደደ ስላለው ይህ ወጣቱ አብዛኛው የትግራይ ህዝብ ይህን መቆም አለበት። ህወሓት ምንም ነገር ሊፈጥር አይችልም። ካሁን አብቅቷል። የሚያስብ አይደለም። ኢትዮጵያ እያፈረስክ ለምን ከሻዕቢያ ጋር ትሰራለህ? ይሄ እኮ የሚሰራ አይደለም። ፖለቲካ እንደዚህ የሚሰራ ነገር አይደለም። ሰላም ነው የምንፈልገው። ሰላም ነው የሚፈልጉ እናቶች በሰቆቋ መገረፍ የለባቸውም። በቃ እናት ልጇን አጥታ ብዙ ልጆቻቸውን አጥቶ አሁንም አንድ ወይም ሁለት የቀሩ ቢኖሩ እነሱ ተወስዶ ሲሸጡባቸው እጅግ ከባድና ሰቆቋ ነው። ዛሬ በመስቀል አደባባይ እየተደረገ ያለው ስብሰባ ዋና ዓላማው ትግራይ ውስጥ አሁን ሕግ የሌለበት ጠመንጃ የያዘ ሰው የዜጎችን መብት የሚገፋበት እንዲሁም ያው ሁላችንም እየተገነዘብ እንዳለ ነው ትግራይ ከአንድ የጦርነት ምዕራፍ ወደ ሌላ የጦርነት ምዕራፍ እያሸጋገረ ባለበት ሰዓት እንዲሁም የትግራይ ወጣቶች እየታፈሱ ብቻ ሳይሆን እየተሸጡ ያሉበት ጊዜ ነው አሁን ያለ ነው። የትግራይ ወጣቶች ተዋጊዎች ናቸው በሚል ሰበብ ለሱዳን እየተሸጡ ያሉበት ጊዜ፣ ለግብጽ እየተሸጡ ያሉበት ጊዜ ነው። የሱዳንና የግብጽን ጥቅም የሚያስጠብቁት የሱዳንና የግብጽ ህዝቦች እንጂ የትግራይ ወጣቶች አይደሉም። የትግራይ ወጣቶች የነዚህ አካላት መጫወቻ ሊሆኑ አይገባቸውም። ዛሬ ይሄ ቡድን ግን ህግ የለውም ወይም ደግሞ ከአባቱ ወይ ካጎቱ ከሻዕቢያ የወረሰውን ባህር ይዞ የመጨቆኛ ስርዓት የመጨቆኛ ህግ አውጥቶ ምክንያቱም እሱ ህግ ሊያወጣበት የሚችል ስርዓት የለም፣ ለሱ ህግ የለም። ስለዚህ በዚህ መንገድ በትግራይ ህዝብ ላይ ጭቆና እያደረገ ያለበት ጊዜ ነው ያለ ነው። አሁን ትግራይ እጅግ በጣም እናቶች እያለቀሱ ያሉበት፣ ወጣት ልጆቻቸው ከነሱ ቅፍ እየተነጠቁ እየተወሰደ ያለበት ጊዜ ሁነን ነው ይሄንን እያካሄድን ያለ ነው። ስለሆነም ይሄ ሰልፍ አንደኛ የትግራይ ህዝብ ከዚህ በላይ አንድ ሊያደርገው የሚችል አጀንዳ የለውም። የፈለገ የፖለቲካ አስተሳሰብ ሊኖረው ይችላል። ይሄ እናት ስታለቅስ ከማየት በላይ የሚያስቸግር ነገር የሚያዋርድ ነገር የለም። ትግራይ አሁን ተዋርዳለች። ከማንኛውም ምዕራፍ የትግራይ ህዝብ ምዕራፍ በእጅጉ የተዋረደበት ጊዜ ቢኖር ዘንድሮ ነው። ይሄም የዚህ ቡድን ተጠያቂ የሚሆነው ይሄ ቡድን ነው። ይሄ ቡድን ተጠያቂ ይሆናል ማለት በዚህ ቡድን ላይ ሁላችንም በዚህ አንጻር በዚህ ቡድን በተቃርኖ ተሰልፈን ይሄንን ቡድን ፈጠን ብለን ከትግራይ ህዝብ የማላቀቅ ስራ የምንሰራበት ጊዜ ነው ማለት ነው። ስለዚህ በዚህ ሁኔታ ነው ያለው። ህወሓት የሚባል የለም። አንድ ፖለቲካል ፓርቲ በህግና በስርዓት ነው መቋቋም ያለበት። የኢትዮጵያ የምርጫ ቦርድ ህወሓት የሚባል ፓርቲ የለም ብሎ አስቀምጧል። ይሄ ህገ ወጥ ቡድን ነው። የህገ ወጥ ቡድን ነው። ህወሓትም አይደለም። አንደኛ ይሄ ቡድን ባህሪው እሱ እንዲኖር መኖር የሚያስችለውን ነገር ብቻ ማመቻቸት ነው። የትግራይ እናት እንባ አሁን መታፈስ አለበት። የትግራይ ህዝብ ስቃይ አሁን መታየት መቻል አለበት። ስለሆነም ተባብረው ድምጻቸው የትግራይን ህዝብ ድምጽ ይስሙ የሚል ሀሳብ አለ። መከላከያ ሰራዊት የነበርኩ ነኝ። ይሄ ድርጅት አፈጣጠሩ ራሱ ሽብርተኛ ድርጅት ነው። እንኳን ለትግራይ ለኢትዮጵያ እንኳን ለኢትዮጵያ ለትግራይ የማይሆን ድርጅት ነው። ስለዚህ አሁን ይሄ ግልጽ ነው ያደረገው እንጂ መሰረቱ ይዞ የመጣው ልኡክ ነው ከጀብሃይታ ተቋቁሞ እና ከዛ በኋላ እያደገ መጥቶ ያው ምዕራባውያን አግዘውት ኢትዮጵያ እንትን ያደረገ እና አሁንም ይሄ ድርጅት ማመኛ የሌለው ነው። አሁን በትግራይ ታያለች ቤት እየሄደ እያፈነ ነው። ለምንድን ነው እነሱ ጋር ያለ ሰራዊት አሁኑ ግማሾቹ እየጠፉ ናቸው። እምቢ ብለውታ ኃይል የለውም። ምን ማድረግ ማፈን ጀመረ ከቤት እያፈነ። ስለዚህ ይህንን
ወንጀል ነው፣ ትልቅ ወንጀል ነው። በዓለም እየተወገዘ ነው ያለው። ሰላም መስፈን አለበት። ሰላም እንዲሰፍን ደግሞ የኃይል መገለል አለበት። ይህ ኃይል የሰላም ኃይል አይደለም፣ ጸረ ሰላም ኃይል ነው። ፕሪቶሪያ እንዲፈረምም ፍላጎት አልነበረውም። ሁሌ የትግራይ ህዝብም የኢትዮጵያ ህዝብ አጠቃላይ የቀንዱ ህዝብ በጦርነት ውስጥ እንዲኖር ነው የሚፈልገው። ዋናው ታርጌቱ የራሱ ሀብት ለማካበት የዘረፈው ወርቅ የዘረፈው ማዕድን ለማካበት ከዛ በተጨማሪ ደግሞ ኢትዮጵያ የቀረው የኢትዮጵያ ህዝብ ሰላም እንዳያገኝ የትግራይ ህዝብ ሰላም እንዳያገኝ እየሰራ ነው ያለው። ይሄ በጣም አደገኛ ሁኔታ እየፈጠረ ስላለ ለቀጠናውም ዲስተርብ የሚያደርግ ስለሆነ አጠቃላይ የትግራይ ህዝብም ከትግራይ ህዝብ አልፎም የኢትዮጵያ ህዝብ ታግሎ እንዲያቆመው ይገባል። ህዝቡ ወጣቱ ለውጥ ይፈልጋል፣ እድገት ይፈልጋል። እንደማን የኢትዮጵያ ክልል ያለ እድገት በትግራይ እንዲኖር በጦርነት የወደመ እንዲመለስ ሪከቨር እንዲያደርግ ይፈልጋል እና እዚህ ደግሞ ይሄ ቡድን በህግም ተቀባይነት የለውም፣ በህዝብም ተቀባይነት የለውም። ይህንን በኃይል ነው የሚያደርገው ያለ። እንግዲህ ይህንን ቡድን ላለፈው 50 ምናምን ዓመታት በፈጠረው ታጣቂዎች አሉት። ታጣቂዎችን ያዛል እና የተለያዩ የራሱ የሆኑ የአፈና መዋቅሮች አሉት። እነዚህን ተጠቅሞ የትግራይ ህዝብ እያፈነና ስቃይ ውስጥ እያስገባ ነው ያለው። ትናንት የትግራይ ህዝብን ከጨፈጨፈ ሻዕቢያ ጋር ጽምዶ ብሎ ኦቨርናይት የትግራይ እናቶች ቁስል ሳይሽር ጽምዶ ብሎ ከሻዕቢያ ጋር ህብረት ፈጥሮ ያለው ኢትዮጵያ አላማቸው ኢትዮጵያን ማተረማመስ ስለሆነ ነው። በዛ የሰሜኑ ጦርነት በ2013 ላይ አዲግራት ነበርኩኝ ማለት ነው ሻዕቢያ ሲገባ እና ሻዕቢያ በዛን ሰዓት ስንት ግፍ ሲሰራ በነበረበት ሰዓት ነበርኩኝ። እኔ መከላከያ ሚስት ነኝ፣ ባለቤቴ መከላከያ ነበረ ማለት ነው እና ብዙ ግፍ ሰርተዋል። አሁን ግን ምን እያሉ ነው ያለ? ከሻዕቢያ ጋር ሆነን መግባት አለብን፣ ይሄ ስልጣን መያዝ አለብን ነው። እውነት ለሀገሩና ለህዝቡ ማሰብ የሚችል ከሆነ ወደዛ መላክ የለበትም፣ እየገፈፈ ወደ ሱዳን ማስገባት የለበትም። ሱዳን ራሱ አሁን ምን እየሆነች ነው ያለ? ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። አጠቃላይ እዚህ ያለው ኢስት አፍሪካ መታመስ አለበት ብሎ የሚያምን ቡድን ነው። ይህንን ስርዓት ደግሞ ለትግራይ ህዝብ የማይበጅ ለራሱ ብቻ የሚያስብ እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። እኔ ባለኝ መረጃ እስከ 2016 ጀምሮ ባለፈ እስከ 2017 ታህሳስ ወር ወደ 160 ሺህ የሚያህል ወጣት ወደ ሊቢያና ወደ ሳዑዲ አረቢያ እንደገባ ነው ያለኝ መረጃ። የወጣቶቹ ጉዳይ ቢሮ ደግሞ ባወጣው ዳታ ማለት ነው። ይህንን እየተደረገ ያለ ሰላም ስላጣ ነው እንጂ አገሪቱን ስለጠላ ወይም ደግሞ ሌላ ቦታ ላይ የተሻለ ሁኔታ አለ ብሎ አይደለም። አገሩን ጥሎ መውጣት የሚፈልግ ማንም ወጣት የለም። ትግራይ ላይ ያለ ሁኔታ እንግዲህ ከሞላ ጎደል ይሄ ነው። ትግራይ ውስጥ ከባድ የወጣቶች አፈሳ፣ የጦርነት ዝግጅት፣ የተለያዩ የጸረ ዲሞክራሲ ስራዎች፣ የአፈሳ ስራዎችን ለመተግበር ደግሞ ያው ህግ ወጥተዋል። ህግ አራዊት ነው የምንለው። ምክንያቱም ለወጣቶች ለትግራይ ህዝብ በጸረ ዲሞክራሲ በአምባገነንነት አካሄድ ተጽዕኖ የሚፈጥር አዋጅ ነው። እምቢ ላለ ትክክል አይደለም ላለ ወጣቶችና አጠቃላይ ህዝቡ ተጽዕኖ የሚፈጥርና የሌለ ቅጣት ያለው ህዝብ እንዳይናገር እንዳያስብም ራሱ የሚያደርግ ህግ ነው። ስለዚህ እነዚህ ድርጊቶች ትግራይ ውስጥ እየተደረጉ ያሉ አግባብነት የላቸውም፣ ትክክልም አይደለም። ለትግራይ ህዝብ እንደገና ወደ ጦርነት ማስገባት ትክክል አይደለም። ስለዚህ ለዚህ እየታገልን ነው ያለ ነው። አዲስ አበባ ሰልፍ ወጥተናል። አንደኛ ነገር ኢትዮጵያዊ ነኝ። ኢትዮጵያ ውስጥ የስርዓት ለውጥ፣ የመንግስት ለውጥ፣ የፖለቲካ ለውጥ እንኳን ይምጣ ብል
ኢትዮጵያ ውስጥ ሆኜ ከኢትዮጵያ ወገኖች ጋር ሆኜ ነው እንጂ ከሻዕቢያና ከግብጽ ጋር ሆኜ የኢትዮጵያን ፖለቲካ ለኢትዮጵያውያን የሚጠቅም ነገር ይወጣዋል ብዬ ማሰብ ይችላል። ማንም አያስብ። ከውሻ ምን አይገኝም ይባላል። ከነሱ ለኢትዮጵያ የሚተርፍ ጥሩ ነገር ሊወጣው አይችልም። ስለዚህ ፖለቲካ አይደለም፣ ይሄ አገር ማፍረስ ነው። ኢትዮጵያ እንዳትረጋጋ፣ ኢትዮጵያ ስለ ልማቷ ስለ እድገቷ እንዳታስብ ማፍረስ መበጥበጥ ይፈልጋሉ። የተረጋጋች ያደገች ዕለት ለነሱ ቻሌንጅ ነው። ስለዚህ የፖለቲካ ጉዳይም አይደለም። ይሄ ሓደ ዓብይ ቁም ነገር ናይዚ ሰልፍ ዕላማ ናይ ፕሪቶሪያ ስምምዕነት ብዝተማለ መንገዲ ክፍጸም ምግባር እዩ። አንድ ትልቅ ቁም ነገር የዚህ ሰልፍ ዓላማ የፕሪቶሪያው ስምምነት በተሟላ ሁኔታ እንዲፈጸም ማድረግ ነው። ከውጭ ኃይሎች ጋር በተለይም በትግራይ ወንጀሎች ከፈጸመ የሻዕቢያ ኃይል ጋር ሆኖ ቀጠናውን ለማተራመስ እየሰራ ያለው ኋላ ቀር ቡድን ፕሪቶሪያውን በማፍረስ ሌላ አዲስ ድርድር እንዲኖር እየሰራና ወጣቶችን ወደ ሌላ ሀገራት ለጦርነት እየሸጠ ይገኛል። አሁንም ጫና ማድረግ አለብን። በፕሪቶሪያው ምን አሳካን ምን አላሳካንም የሚለው መታየት አለበት። በጦርነትና በጦርነት ወሬ ህዝባችንን ወደ አደጋ እየጣለው ያለው ኃይል በቃ ሊባል ይገባል። ፕሪቶሪያው የተፈረመበት ምክንያት ያለንን ልዩነት በሰላማዊ መንገድ ለመፍታት ነው። አሁንም ያለንን ልዩነት በሰላማዊ መንገድ መፈጸም የሚያስችል ስራ መስራት ይኖርብናል።